እነሆ መቆያ ወንድም ወንድሙን ገደለው። የወንድሙ መሞት ወንድሙ ካልከፋው አጋድሞት ደጁ ደሙ እንዲከረፋው። ከሕዝባዊ ግጥሞች። በአንድ ወቅት ከሰሜን ኮሪያ የተሰማው ወሬ አስደናቂ ሆኖ ተደምጧል። በስልጣን ምክንያት ልጅ አባቱን፣ አባት ልጁን፣ ወንድም ወንድሙን፣ ጓደኛ ጓዱን ሲያስወግደው በዓለም ታሪክ ውስጥ ተደጋግሞ ተጽፏል። ነገር ግን ምንም የተለመደ ቢሆን እንዲህ አይነት ድርጊት ጭካኔን፣ ክፋትን፣ ስግብግብነትን ያሳያልና ሁልጊዜም አዲስ እየሆነ ጆሮ ይኮረኩራል፣ ስሜት ያነቃል። ስለዚህም ነው የሰሜን ኮሪያውን ፕሬዝዳንት ታላቅ ወንድማቸውን አስገደሉት ሲባል ጉድ የተሰኘ ወሬ የሆነው። የበለጠ ግን የአባታቸውን ልጅ ትልቅ ወንድማቸውን ለምን ብለው አሳደው አስገደሉት የሚለው ጥያቄ ጎልቶ መሰማቱ ነው። ኪም ጆንግ ናም ገና አባትየው ፕሬዝዳንት ኪም ጆንግ ኢል በሕይወት እያሉ ከሀገር ተሰዶ በውጪ የሚኖር ሆኗል። ለሀገሩ ፖለቲካ ስሜት የሌለው መሆኑን በአደባባይ ተናግሮ ኑሮውን በቻይና ካደረገ ሰነበተ። ሰው የሚያውቀውና በአደባባይ የተነገረም የፖለቲካ እንቅስቃሴ ማድረጉ ተወርቶ አያውቅም። ግን ፕሬዝዳንት ኡን ታላቅ ወንድማቸው በመርዝ ተንገብግቦ እንዲሞት ፈርደውበታል ይላል የማሌዥያ ፖሊስ። በእርግጥ የሰሜን ኮሪያ መንግሥት በእንዲህ አይነቱ ነውረኛ ተግባር እጅ የለበትም ብሏል። ግን ማሌዥያ የተሟላ ምርመራ አድርጌ ገዳዮቹም አስገዳዮቹም ከሰሜን ኮሪያ ተልኮ የተሰጣቸው መሆኑን በ10 ጣቴ እፈርማለሁ ብላለች። አምባገነኖች ምንጊዜም ጥላቸውን ጭምር መጠርጠር እንጂ መተማመን የለባቸውምና የሚጠሉት ሰው አፈር ካልተጫነው እንቅልፍ አይወስዳቸውም። ፕሬዝዳንት ኪም ጆንግ ኡንም እንደዚያው ማድረጋቸው ተነገረባቸው። ኪም ጆንግ ናም እንዲህ የወንድም ጠላት ሊያዝበት ሀገሩ ለቀብሩ እንኳን አላውቀህም ልትለው የአባቱ አልጋወራሽ ለመሆን በአባቱ መወደዱና የመጀመሪያ ልጅ መሆኑ ብቻ መብት የሚሰጠው ነበር። በሶሻሊዝም ሥርዓት ስም ስልጣን በዘር ውርስ በሚተላለፍባት ሰሜን ኮሪያ ኪም ጆንግ ናም በአባቱ እግር ተተክቶ ሰሜን ኮሪያን እንዳሻው ለመግዛት የሚያስችለውን ስልጣን ለመውረስ እድል ነበረው። በወቅቱ የአልጋወራሹ ኪም ጆንግ ኢል የመጀመሪያ ልጅ የሆነው ኪም ጆንግ ናም ጽንሰቱም ውልደቱም እድገቱም በሚስጥር የተያዘ ነበር። እናቱ ሶንግ ሃይሬም በደቡብ ኮሪያና በሰሜን ኮሪያ አንቱ የተባሉ የታወቁ የፊልም ተዋናይ ነበሩ። ለኪነ ጥበብ አክብሮትና ተሳታፊነት የነበራቸው ኪም ጆንግ ኢል በተዋናይዋ ሶንግ የጥበብ ሥራ ብቻ ሳይሆን በውበታቸውም ወደቁላቸው። ሶንግ ባለትዳርና ልጅ ያላቸው ቢሆኑም ወንደላጤው አልጋወራሽ ከሶንግ መለየት አልቻሉም። ሶንግ ባላቸውን ፈተው ከጆንግ ኢል ጋር በድብቅ በተፋቀሩበት ወቅት አረገዙ። ታላቁ መሪ የሚባሉት ፕሬዝዳንት ኪም ኢል ሱንግ የሁለቱን ግንኙነት ያልፈቀዱት ነበርና ማርገዛቸውን ይፋ ለማውጣት አልተቻለም። እንደ ሰሜን ኮሪያ ባሉ ሀገሮች የመሪዎቹ ልጆች ወድጃለሁ ብለው ያሻቸውን ለማግባት ማን ያገባዋል ብሎ የፈቀዱትን ማድረግ አይቻላቸውም። ስለዚህ ጆንግ ኢል ሁሉንም ነገር በድብቅ ያዙት። በሚስጥር ፍቅር በድብቅ የተወለደው ናም እድገቱም በሚስጥር ሆነ። ኪም ጆንግ ኢል የሱንግን እህት አግባብተው እንደ ራሷ ልጅ አድርጋ እንድታሳድገው ሰጧት። እስከ 3 ዓመት ድረስም አያትየው ኪም ኢል ሱንግ ልጃቸው ልጅ እንዳለው ሳይሰሙ ካክስቱ ዘንድ በድብቅ አደገ። ተዋናይ ሶንግ ከኪም ጆንግ ኢል ጋር በድብቅ የፍቅር ግንኙነታቸውን ቀጥለው ከ1970ዎቹ በኋላ ግን ወደ ሞስኮ ተሰደዱ። በዚያውም አረፉ። ስለተሰደዱበት ምክንያት የጠራ መረጃ የለም። ጆንግ ናምን ያሳደጉትም ማክስቱ በዛው ጊዜ ተሰደው አሁንም በድብቅ በአውሮፓ ይኖራሉ።
ኪም ጆንግ ናም በስዊዘርላንድ እየተማረ ቆይቶ ወደ ፒዮንግያንግ የተመለሰው 17 ዓመት ሲሆነው ነው። በዚያን ጊዜ ደግሞ አባቱ ሌላ ሚስት አግብተው የአሁኑ ፕሬዝዳንት ኡንና ታላቅ ወንድማቸው ቹል ተወልደዋል። ያሳደጉት አክስቱ እንደሚሉት ከሆነ ናም በባህሪውም በመልኩም አባቱን የሚመስል ነበር። ስልጣን ለመውረስ ፍላጎት ኖሮት አያውቅም። ቢሆንም አባቱ የወዱት ስለነበረ የስልጣን ተተኪያቸው እንዲሆን ፈለጉ። ከሚማርበት ስዊዘርላንድ ወደ ፒዮንግያንግ ከተመለሰ በኋላ ባጠገባቸው አድርገው ሰሜን ኮሪያን እንዴት በአንድ ልብ መካሪ በአንድ ቃል ተናጋሪ አድርጎ መምራት እንደሚቻል እንዲለማመድ አደረጉት። በሰሜን ኮሪያ የሕዝብ የጸጥታው ጥበቃ ሚኒስቴር ከፍተኛ ስልጣን ተሰጠው። የኮምፒውተር ኮሚቴ ሊቀመንበርም ሆነ። የሀገሪቱ የፕሮፓጋንዳ ተቋሞችም የዋለበትን ያደረበትን እያወደሱ መናገር ጀመሩ። እናቱንም የሚያሞግሱ መፈክሮች ይሰሙ ጀመር። በሰሜን ኮሪያ መገናኛ ብዙሃን እናት ማሞገስ ከጀመሩ ልጁ ወደ መሪነት ለመምጣቱ ምልክት ሆኖ ይቆጠራል። ጆንግናም 3 ዓመታት በዚህ አይነት በፒዮንግያንግ ተከብሮና ለአልጋ ወራሽነትም ታስቦ ኖረ። በ1993 በግንቦት ወር ተወዳጁ መሪ ለሚባሉት ፕሬዝዳንት ኪም ጆንግ ኢል የደህንነቱ መስሪያ ቤት አንድ መረጃ አቀበላቸው። ልጆ ናም በተጭበረበረ ፓስፖርት ጃፓን ሲገባ ተያዘ ተባሉ። ወዲያው ጋዜጦች እያከታተሉ ወሬውን አጫጫሁት። ፕሬዝዳንት ጆንግ ኢል ወሽመጣቸው ክፉኛ ተቆረጠ። ወራሽ ሆኖ ሰሜን ኮሪያን እንደ አባቶቹ ሰጥለጥ አድርጎ ይገዛል ያሉት ልጃቸው ባላንጣ ተብላ በተፈረጀችው ጃፓን አጭበርብሮ ሊገባ ሲል ተያዘ መባልን ከሚቀበሉት በላይ ሆነባቸው። ያን ጊዜውኑ ወራሽነቱን ሰረዙትና ትንሹን ልጄን ኡንን ጥሩልኝ አሉ። ከዚያ ወዲያ የሚወደሱት የኡን እናት ሆኑ። የምትከበር እናት፣ ለጓድ ጠቅላይ ጦር አዛዥ የምትታመንና ትሁት የሆነች ናት የሚል መፈክር መነገር ጀመረ። የዚህ ትርጓሜ የኡንና የቹልን እናት መሆኑ ታወቀ። ኪም ጆንግ ናም በዶሚኒካን ሪፐብሊክ ፓስፖርት ቻንግ ዚአንግ በሚል ስም በቻይና ዜግነት ነበር ወደ ጃፓን የገባው። ወደ ጃፓን የሄደው በምስራቅ ቶኪዮ በምትገኘው መዝናኛ ከሁለቱ ሚስቶቹና ከወንድ ልጁ ጋር ለመዝናናት ነበር። ግን ሁልጊዜም እንደታሰበው አይቀናምና አጋጣሚው ናምን ወደ ሌላ የሕይወት አቅጣጫ መራው። ከጃፓኑ አጋጣሚ በፊትም ቢሆን አባትና ልጁ በአመለካከታቸው እየተለያዩ ኪም ጆንግ ኢል ቅር እየተሰኙበት እንደነበረ ኪም ናም በኋላ ላይ ተናግሯል። ናም ቶኪዮ ሽምቡል ለተሰኘው ጋዜጣ በጻፈው መልእክት እንዲህ ብሎ ነበር። የስዊዘርላንድ ትምህርቴን ጨርሼ ወደ ሰሜን ኮሪያ ከተመለስኩ በኋላ ገበያው ነፃ እንደሆነ አስተዳደሩ ተሐድሶ እንዲያካሂድ በመናገሬ አባቴ የካፒታሊዝም አስተሳሰብ አበላሽቶታል ብሎ አግልሎኝ ነበረ። አባቴ ወደ ውጭ ሀገር ከላከኝ በኋላ ብቸኝነት ተሰምቶት ነበረ። በኋላ 2 ወንድሞቼና እህቴ ተወለዱለት። ከዚያ ወዲያ አባቴ ለኔ ያለው ፍቅር ወደ እነሱ አዘነበለ። እኔ ውጭ ሀገር ብዙ ጊዜ ቆይቼ በመማሬ በካፒታሊዝም አስተሳሰብ ተመርዟል ብሎ ስለገመተ የወንድሞቼንና የእህቴን የውጭ ሀገር የትምህርት ጊዜ ባጭሩ አደረገው። ከጃፓኑ አጋጣሚ በኋላ ናም ወደ ፒዮንግያንግ አልተመለሰም። በአጋጣሚ ለሚያገኙት ጋዜጦች ከሰሜን ኮሪያ አልተሰደድኩም ይበል እንጂ የሚኖረው ከሁለቱ ሚስቶቹ ጋር ቻይና ውስጥ ነበር። I never defected from North Korea and I don't see the reason why I have to do that. ከሰሜን ኮሪያ በጭራሽ አልተሰደድኩም ወደ ቻይና ማካው ለመሄድ እንጂ አሁንም የምኖረው ሰሜን ኮሪያ ነው። ከሰሜን ኮሪያ አልወጣሁም። እንደዚያ ለማድረግም ምክንያት የለኝም። See the reason why I have to do that. በፖርቱጋል ፓስፖርት ከሀገር ወደ ሀገር ብዙ ጊዜ ሲዘዋወርም ታይቷል። ኪም ጆንግ ናም ታናሽ ወንድሙ በአባቱ አይን ሞገስ ማግኘቱ ቅር እንደማያሰኘው ደጋግሞ ተናግሯል። ቀጥሎ የምትሰሙት ድምጽ በ2001 ዓመተ ምህረት አግኝተው ለጠየቁት ጋዜጠኞች ኪም ጆንግ ናም የሰጠው መግለጫ ነበር። Appointment of a successor is totally my father's decision. So he make his decision, so he doesn't
need to talk to me or talk to another. ወራሹን የመሰየም ውሳኔ የአባቴ ብቻ ነው። የራሱን ውሳኔ ሰጥቷል። ለዚህም እኔን ወይም ሌላ ሰው ማማከር የለበትም። የአባቴ ውሳኔ ምንም ይሁን ምን አንድ ጊዜ ከወሰነ መደገፍ ነው ያለብን። በግሌ በውርስ የሚመጣ ስልጣን አልፈልግም። ፖለቲካ የሚስበኝ አይደለም። I'm not interested in the politics. ኪም ጆንግ ናም አባቱን ፈርቶ እንደሸሸ ፕሬዝዳንት ኪም ጆንግ ኢል አረፉ። የደቡብ ኮሪያ የደህንነት ሰዎች እንደተናገሩት ከሆነ ናም ለቅሶውን ለመድረስ ፒዮንግያንግ ሄዶ ከወንድሞቹ ጋር ተገናኝቷል። ግን የወራሽነት ሐሜት እንዳይነሳ ቀብራቸው ላይ ሳይገኝ ቶሎ ተመለሰ። ኪም ጆንግ ናም በቻይናና በአንዳንድ አካባቢዎች እየተዘዋወረ ቢኖርም የፕሬዝዳንት ኡን ጠርጣሪ ልብ አላመነውም። ምናልባትም የቻይና ቃፊና ደጋፊ ሆኖ መገኘት አስክቷቸውም ይሆናል። ከ3 ዓመታት በፊት በቪየና አየር ጣቢያ የመግደል ሙከራ ተደርጎበት አመልጧል። ያን ጊዜ ለወንድሙ ለፕሬዝዳንት ኡን እባክህ ነፍሴን ለማጥፋት አትከታተለኝ የሚል የልመና ደብዳቤ ጽፎላቸው ነበር ይላሉ። ግን በስልጣን ተቀናቃኝነት የሚጠራጠር ሰው እንኳን የደብዳቤ የመላእክት አማላጅ ቢላክበት አይሰማምና ፕሬዝዳንት ኡን የሚመች ቀን እየተጠባበቁ ቆዩ። የቪየትናም ፓስፖርት ይዛለች። ስሟም ዶን ቶይ ሆንግ ተብሎ ተመዝግቧል። የካቲት 4 2009 ቅዳሜ በማሌዥያ ሰዓት አቆጣጠር ከሰዓት በኋላ 11 ሰዓት ግድም ክላሲክ ሆቴል ደርሳለች። 2 ሻንጣዎችና ሌሎች በእጇ ያንጠለጠለቻቸውን መጠቅለያዎች ይዛ ሌላ ሰው በያዘላት ክፍል ገባች። በክላሲክ ሆቴል 1 ቀን ብቻ ድራ በማግስቱ ከሰዓት በኋላ ሆቴሉን ለቃ ወጣች። ከቀኑ 8 ሰዓት ሲሆን ሲቲቪው በተሰኘው ሆቴል የክፍል ቁጥር 209ን ተከራይታ አልጋ ያዘች። ጸጉሯን እንድትቆርጥበትም መቀስ ስጡኝ ብላ ከማስተናገጃው ክፍል ጠይቃ ወስዳለች። የካቲት 6 ከጧቱ 1 ሰዓት ሲሆን ከሆቴሉ ወጣ መሄዷን የሆቴሉ ሰራተኞች አይተዋል። ረፋድ ላይ ወደ ሆቴሏ ተመልሳ ጓዟን ሸክፋ ወጣች። ሰራተኞቹ ሎል የሚል ጽሑፍ ያለበት ቲሸርት መልበሷን ጭምር አስታውሰዋል። ሆንግ ሰፈሯን ለውጣ ስካይ ስታር ሆቴል አልጋ ያዘች። ከክፍሏ ውስጥ ከ18 ሰዓታት በላይ ቆየችና ከምሽቱ 1 ሰዓት ሲሆን በቀዶ ሕክምና ጭንብል አፏንና አፍንጫዋን ሸፍና ራት ስትበላ ታይታለች። በማግስቱ ከንጋቱ 12 ሰዓት ተኩል ሲሆን መኪና መጣላትና ወደ አይሮፕላን ጣቢያ ወሰዳት። ዜግነቷ ኢንዶኔዥያ ተብሎ በመታወቂያዋ ላይ ተመዝግቧል። ሲቲ አይሻ የምትኖረው እዚያው ማሌዥያ ነው። በማሳጅ የሽታት አገልግሎት በሚሰጥ ድርጅት ተቀጥራ ትሰራለች። በማሌዥያ የማሳጅ ባለሙያዎች የወሲብ አገልግሎት ከመስጠት ጋር የሚታወቁ ናቸው። እርሷ እንደምትለው ከሆነ ራሱን ጀምስ ብሎ ያስተዋወቃት ሰው የቴሌቪዥን ሥራ እንዳገኘላት ነገራት። የዚያ ሰው እውነተኛ ስም ግን ሪዲዮ ሲሆን ዜግነቱም ሰሜን ኮሪያዊ መሆኑን አላውቅም ብላለች። ለቴሌቪዥን ጣቢያ አስመስሎ የማታለል ወይም ፕራንክ የማድረግ ሥራን መፈጸምን የመሰለ ቀላል ሥራ ሰርቶ ገንዘብ እንደሚከፈላት ነግሮ አስጎመዣት። በአይሮፕላን ጣቢያም ተገኝታ የሕፃናት ዘይት በአንድ ሰው ላይ እንድትረጭና እንድታስደነግጠው ለዚሁም አገልግሎቷ $400 እንደሚከፈላት ነገራትና ተስማማችለት። በዚያ ሰሞን ለአይሮፕላን ጣቢያው ቅርብ ወደ ሆነው ፍላሚንጎ ሆቴል ክፍል ተከራይታ አልጋ ያዘች። ይህን ሁሉ ያለችው ራሷ ሲቲ አይሻ ስትሆን የማሌዥያ ፖሊስ ግን አልተቀበላትም። የኪም ዳይናስቲ 3ኛ ልጅ የሆነው ኪም ጆንግ ናም ወደ ማሌዥያ የመጣው ከ7 ቀን በፊት ነበር። ናም የወንድሙ መንግሥት ሊያስገድለው እንደሚፈልግ ያውቃልና ጉዞው በጥንቃቄ ነው። የካቲት 6 2009 ጉዞው ግን በፌስቡክ መልእክቱ ተጠልፎ እንደታወቀበት አላወቀም። ወደ መኖሪያውም የቻይናዋ ማካዋ ለመብረር ከረፋዱ 2 ሰዓት በካላላምፑር አይሮፕላን ማረፊያ ደረሰ። ግራጫ ኮት፣ ሰማያዊ ቲሸርት በጂንስ ሱሪ ለብሷል። ከፈይ ቡና ጫማ ተጫምቶ በትከሻው የጉዞ ቦርሳ አንግቷል። የካላላምፑር አይሮፕላን ጣቢያ ሕንፃ ደጃፍ እግሩ ሲረገጥ ጀምሮ ካሜራዎቹ እየቀረጹት ነበር። ናም በደረሰበት የአይሮፕላን ማረፊያ 3ኛ ፎቅ
ከተለያዩ አቅጣጫዎች ወጣ ገባውን እየለቀሙ የሚቀርጹ 6 ካሜራዎች ተተክለዋል። እናም ከክፍሉ መሃል ሲደርስ ቆም ብሎ የበረራ ማመልከቻውን ሰሌዳ ተመለከተ። ጉዞውን ወደፊት ቀጠለ። ትንሽ እንደተራመደ ሎል የሚል ጽሑፍ ያለበትን ነጭ ቲሸርት የለበሰችው ዶን ታይሆንግ እየፈጠነች ደርሳ ከኋላው በመሐረብ አይኑን ሸፈነችውና ወደ ኋላ ጎተተችው። በዚያው ሰከንድ ከሌላ አቅጣጫ ወደ እርሱ የተወረወረችው ኢንዶኔዥያዊቷ ሲቲ አይሻ ፈሳሽ ፊቱ ላይ ረጨችበት። ሁለቱ ሴቶች በፍጥነት በተለያየ አቅጣጫ የአውሮፕላን ጣቢያውን ለቀው ሲወጡ በካሜራው ተቀርጸዋል። በናም ላይ ጥቃት ከሚፈጸምበት ቦታ ጥቂት ሜትሮች ርቀት ላይ ካለችው ካፌ 4 ሰዎች ተቀምጠው የተልእኮውን መፈጸም ይከታተላሉ። ካሜራው ባይቀርጻቸው ኖሮ እነዚያን ሰዎች ማንም ልብ አላላቸውም። አንደኛው የሰሜን ኮሪያ ኤምባሲ ሁለተኛ ጸሐፊ ሁዋን ኳንግ ሰንግ ነው። ሁለተኛው የሰሜን ኮሪያ የደህንነት መስሪያ ቤት ሰራተኛ ነው ይላል የማሌዥያ ፖሊስ። ናምን የማጥቀቱ ሥራ መከናወኑን ካረጋገጡ በኋላ ቀድመው በተዘጋጀላቸው በረራ አንዱ ወደ ጃካርታ ሌላው ወደ ዱባይ ለመብረር እዚያው አውሮፕላን ጣቢያ ተሳፈሩ። የዲፕሎማት የማይደፈር መብት ያለውና ሌላው ተጠርጣሪ ወደ ኤምባሲው ገቡ። አይሻ በኋላ እንደተናገረችው ፈሳሹን በናም ላይ ከረጨች በኋላ እንድትረጭ የነገሯትን ሰዎች ብትፈልግ ተሰወሩባት። እርሷ እንደምትለው በናም ላይ የረጨችው የሕፃናት ዘይት ነው ብላ እንጂ መርዝ መሆኑን አታውቅም። ፖሊስ ግን ስትቀጥፍ ነው እንጂ ስትለማመድ መክረሟን ያልተሰማ መስሏት ነው ብሎ አላመናትም። እንግዲህ ወደፊት የሚቀርበው መረጃ ሁሉንም ነገር ያጠራዋል። በእርግጥም በናም ፊት ላይ የተረጨው የሕፃናት ዘይት አልነበረም። ቪኤክስ የተባለው አደገኛ መርዝ ነበር። የኬሚካሉ መርዛማነት ከፍተኛ በመሆኑ ምድቡ ሕዝብ ጨራሽ ከሚባሉት ኬሚካሎች ሆኖ እንዳይመረት በተባበሩት መንግስታት ድርጅት ውሳኔ ተከልክሏል። ኬሚካሉ የተገኘው የት ነው? ከሰሜን ኮሪያ ወይስ ከማሌዥያ ወይስ ከሌላ ሀገር የሚለው ጥያቄ ገና አልተጣራም። ኪም ጆንግ ናም ፈሳሹን እንደተረጨበት እየፈጠነ ወደ መታጠቢያ ቤት ለመሄድ ሞከረ። ግን የህመም ስቃው አጣደፈው። የአውሮፕላን ሰራተኞች አገኘና በፈሳሽ እንደተመረዘና ከፍተኛ ህመም እንደተሰማው ነገራቸው። ስቃውን አልቻልኩትም፣ ተመርዣለሁ አለኝ ይላል የጣቢያው ሰራተኛ። እነዚያ ቃሎች የኪም ናም የመጨረሻ ቃሎቹ ነበሩ። አጣድፈው አውሮፕላን ጣቢያው ካለው ክሊኒክ ወሰዱት። ባለሙያዎቹ የሚቻላቸውን አድርገው በአስቸኳይ ወደ ሆስፒታል እንዲወሰድ አዘዙ። ግን ፑትራጃያ ሆስፒታል ለመድረስ አልበቃም። በተመረዘ 20 ደቂቃ ውስጥ ሕይወቱ አለፈ። የቀድሞው የሰሜን ኮሪያ ፕሬዝዳንት ልጅ የአሁኑ የሰሜን ኮሪያ ፕሬዝዳንት ወንድም በ20 ደቂቃ ውስጥ በመርዝ ተንገብግቦ በ46 ዓመቱ ሞተ። የማሌዥያ መንግሥት ግን ተገደለ ይላል። የኪም ጆንግ ናም ሞት ሲሰማ የዓለምን ጆሮ አነቃ። የፕሬዝዳንት ኡን ገዳይች በሀገር ውስጥ ብቻ ሳይሆን በየትም ደርሶ የሚያንቅ መሆኑ ተገመተ። በዚያው መጠን የሰሜን ኮሪያ ጨካኝ አገዛዝን የሚያሳይ ነው ተብሎ ተጻፈ። ያን ዕለቱኑ ማሌዥያና ሰሜን ኮሪያ ተካራ ውስጥ ገቡ። ማሌዥያ ናምን ያስገደለችው ሰሜን ኮሪያ ናት፣ 3ቱም ተጠርጣሪዎች ካላላምፑር ባለው ኤምባሲ ገብተው ተቀርቅረዋል ብላ ከሳለች። ሰሜን ኮሪያ ደግሞ መጀመሪያ የሞተው ናም መሆኑን እንደማታውቅ ሆና እንደ አንድ ዜጋዋ አስከሬኑ ይላክልኝ አለች። ኪም ጆንግ ናም መሆኑ ሲታወቅ ደግሞ መመርመርም መቅበርም ያለብኝ እኔ ነኝ እንጂ ማሌዥያ ምን ቤት ነኝ ባይናት አለች። እንዲያውም የሞተው በልብ ድካም ሊሆን ይችላል ብላ መሟገት ጀመረች። ገዳይና ተገዳይ ወንድማማቾች ሆኑና ሰሜን ኮሪያኖች የናምን ሞት እንዳልሰሙ ሆኑ። መሪዎቻቸው ሲሞቱ እንደ ኳስ እየዘለሉ እንደ እምቧይ እየፈረጡ የሚያለቅሱት ሰሜን ኮሪያኖች የመሪያቸውን ልጅ እንደማያውቁት ሆኑ። ለነገሩ የሰሜን ኮሪያ ሕዝቦች የተነገሩትን ብቻ እንዲፈጽሙ የተቀረጹ ስለሆኑ ያልተነገራቸውን ሰማን ሊሉ አይችሉም። ወንድሜ ሞቷልና አላቅሱኝ ሳይባሉ ምን አቅብጧቸው ያዝናሉ። ስለዚህ ጭጭ አሉ። የሁለቱ ሀገር ዲፕሎማቶች እገታ በንግግር ከተፈታ በኋላ በማሌዥያ የቆየው የኪም ጆንግ ናም አስከሬን በመንግሥት ጥያቄ መሠረት ወደ ፒዮንግያንግ ተልኳል።
የቻይና የውጭ ጉዳይ ሚኒስትር ስለ አስከሬኑ ወደ ሰሜን ኮሪያ መመለስ መግለጫ ሲሰጡ የሰሜን ኮሪያ ዲሞክራቲክ ሪፐብሊክ ዜጋ የሆነ አስከሬን ወደ ፒዮንግያንግ ተመልሷል ብለዋል። የናም አስከሬን ወደ ፒዮንግያንግ መላኩ ቢረጋገጥም ስለ አቀባበሩ ግን የተሰጠ መግለጫ የለም። የሟች የኪም ጆንግ ናም የ21 ዓመት ልጁ ኮም ሃንሰን በኢንተርኔት የቪዲዮ መልእክት አስተላልፏል። My name is Kim Han-sol from North Korea, part of the Kim family. Here's my passport. My father has been killed. ስሜ ኪም ሃንስ ይባላል። የሰሜን ኮሪያ የኪም ቤተሰብ አባል ነኝ። አባቴ ከ2 ቀናት በፊት ተገድሏል። አሁን ከእናቴና ከእህቴ ጋር እኖራለሁ። I'm currently with my mother and my sister. ፕሬዝዳንት ኡን ወንድማቸውን ለማስገደል የሚያነሳሳቸው የወንድማቸው በሕይወት መቆየት በውርስ ላገኙትና ተጠየቅ ለማይባሉበት ሥልጣን የሚያስፈራቸው ሰበብ አላቸው። አንደኛው ከቻይና በኩል ሊመጣ የሚችለው ቅሬታ ነው። ኪም ጆንግ ናም ከሀገሩ ከተሰደደ ጀምሮ የሚኖረው በቻይና የማካዋ ከተማ ነው። ለሰሜን ኮሪያ የረጅም ጊዜ ወዳጅና ወዳጅነቷንም በጦርነትም ጊዜ ያሳየችው ቻይና አሁን ጎረምሳው ፕሬዝዳንት ኡን የሚያደርጉት አልጥም ብሏታል። በተለይ ተው የተባሉ እንደ ፌስታ ርችት ደስ ባላቸው ቀን የሚያስተኩሱት የኒውክሌር አረር ሊሸከም የሚችለው ሚሳኤል ሙከራ ቻይናን ቅር አሰኝቷታል። ቅር ስላሰኛትም ባልተለመደ ሁኔታ በአደባባይ ወጥታ ተቃውሞዋን አሰምታለች። የውጭ ጉዳይ ሚኒስትሩ ዋንግ ሂ ሰሜን ኮሪያ በተባበሩት መንግስታት ድርጅት የተከለከለውን የሩቅ ርቀት ተምዘግዛጊ ሮኬት ልትተኩስ እንደምትችል ከነቀፋ ጋር በአንድ አካዳሚ ሰሚናር ላይ እስከ መጠቆም ደርሰዋል። ይህ የቻይና ቅሬታ ለፕሬዝዳንት ኡን በቸልታ የሚታለፍ ሊሆን አይችልም። ቻይና አቅፋና ደግፋ እያበላችና እያጠጣች ያኖረቻቸው ታላቅ ወንድማቸውን ባሻት ጊዜ ልትተካቤ ትችላለች ብለው ሊፈሩ ይችላሉ። በእርግጥም ደግሞ የሰሜን ኮሪያ ሕዝብ እናም በኡን ቢተካ አዘለም ታቀፈም ያው ተሸከመ ነው ከማለት አልፎ ካለ ኡን በስተቀር የሚገዛን የለም ብሎ ሊሟገትላቸው አይችልም። ስለዚህ ማስወገድን አማራጭ ቢያደርጉት የሚያስገርም አይሆንም። ሰሜን ኮሪያ እንደ ቻይና ሁሉ የረጅም ጊዜ ወዳጇ ከሆነችው ማሌዥያ ጋር እሰጥ አገባ የሚያስገባትን ድርጊት መፈጸሟም እንደ ስህተት የሚቆጥሩባት አሉ። ሰሜን ኮሪያ የምጣኔ ሀብቷን ማገገም ያደርጋ የምትጠቀምበት ከማሌዥያ ጋር ያላትን ግንኙነት ነው። ግን ለፕሬዝዳንት ኡን ኪም ጆንግ ናምን ከማስወገድ በላይ የማሌዥያ ወዳጅነት ሊበልጥባቸው አልቻለም። ኪም ናም ጊዜውን በአብዛኛው በሚኖርባት ቻይና የሚያሳልፍና ሲንቀሳቀስም በጥንቃቄ እንደመሆኑ ለሰሜን ኮሪያ ሰላዮችና አዳኞች አልተመቻቸውም። በቻይናዋ ማካዋ ከተማ የሚገኘውን መኖሪያውን ማወቅ ባያዳግታቸውም ግን ግድያ ፈጽመው ከቻይና ምድር መውጣት አዳጋች ሆነባቸዋል። ቻይና እስካሁንም የሽብር ተግባር ያልተፈጸመባትና ሙከራ ቢደረግም አጥፍቶ ማጥፋት የሚቻልባት ሀገር አይደለችም። በዚህ ላይ ለናም ጥበቃ ይደረግለታል። በእነዚህና በሌሎች ምክንያቶች የማሌዥያ ዋና ከተማ ካላላምፑር የውሳኔው መጥረቢያ ማሳረፊያ እንድትሆን ተመርጣለች። የማሌዥያው ጠቅላይ ሚኒስትር በሰሜን ኮሪያው ድርጊት በእጅጉ አዝነናል ብለዋል። ለኪም ጆንግ ናም ሞት ከሰሜን ኮሪያ ራስ አንወርድም ብለው አረጋግጠዋል። የሰሜን ኮሪያው አምባሳደርም በ48 ሰዓታት ውስጥ ከማሌዥያ ተባረዋል። ሰሜን ኮሪያ በበኩሏ የማሌዥያውን አምባሳደር ስታባረር ሌሎቹን የማሌዥያ ዜጎች የዚህ ጉዳይ ስምምነት እስካልተገኘ አትወጡም ብላ 9 የሚሆኑ ማሌዥያዎችን አግታለች። ማሌዥያም በበኩሏ ይህን ካመጣሽውማ ብላ የሰሜን ኮሪያ ተወላጆች ከሀገር እንዳይወጡ አግታለች። በሁለቱም በኩል የታገቱት በአብዛኛው ዲፕሎማቶችና ቤተሰቦቻቸው ናቸው ተብለዋል። አንዳንድ የመገናኛ ብዙሃን ፕሬዝዳንት ኡን ስልጣን አልፈልግም ብሎ ሀገር ጥሎ የተሰደደን ወንድማቸው ለምን ብለው ያስገድሉታል ብለው ይጠይቃሉ። በተለይም ሰሜን ኮሪያ በግድያው የለሁበትም ይፍለጠኝ ቁረጠኝ እያለች በምትምልበት ጊዜ ጥያቄ ጎልቶ ተሰምቷል። ኪም ጆንግ ናም ምንም እንኳን ስልጣን እንደማይፈልግ ወደ ስልጣን ለመምጣት አንዳች እንቅስቃሴ ማድረጉ ባይነገርበትም ፕሬዝዳንት ኡንን ማባነኑ አይቀርም። በስልጣን ፍቅር የተነደፈ ደግሞ ሊሆን ይችላል ብሎ በሚጠረጥረው ጭምር እርምጃ ይወስዳል እንጂ
ለማጣራትና እውነትን ለመፈለግ ጊዜ አይኖረውም። በአጋጣሚ የሚባል በባህሪም ስልጣኑን ይጣው እንጂ ትክክለኛ ወራሽ እርሱ መሆኑን በሰሜን ኮሪያ የጦር አዛዦች ዘንድ የማይዘነጋ መሆኑን ያስቡታል። ስለዚህ ተፎካካሪ ወራሲ መኖሩ ተደላድለው እንዲተኙ አያደርጋቸውም። ይህ አይነቱ ባህሪ ደግሞ በተለያዩ ሀገሮች ተደጋግሞ የታየ በመሆኑ የፕሬዝዳንት ኡን ባህሪ ብቻ ተደርጎ ሊወሰድ አይችልም። ከደቡብ ኮሪያና ከጃፓን መገናኛ ብዙሃን የሚጻፉና የሚነገሩ ወሬዎች እንደሚሉት ከሆነ ፕሬዝዳንት ኡን ገና በ29 ዓመታቸው የወረሱትን ስልጣን የተረጋገጠ እንዲሆን የአባታቸውን ከፍተኛ ሹማምንት የነበሩትን አስገድለዋል። ከተሳዳጅ ወንድማቸው ናም ጋር ግንኙነት አላቸው ያሏቸውን ማስገደላቸውን የስለላ መረጃዎች ጠቁመዋል። የአባታቸው ሁለተኛ ሰውና አጎታቸውን ጆንሰን ቴክን በይፋ አስገድለዋል። ቴክ ተሰሚና ከፍተኛ ስልጣን የነበራቸው ከመሆንም በላይ ለኪም ጆንግ ናም ቅርብ ነበሩ። በፓርቲው ከፍተኛ ማዕረግ የነበራቸውን የአባታቸውን እህት አክስታቸውን ለተገደለው ባሏ ሐዘን አብስታለች ብለው ለ6 ዓመታት እጢ ግቡ ስምጥ የት እንደሆኑ ሳይታወቁ ከሰው ተገልለው እንዲኖሩ አድርገዋቸዋል። በኋላም ቢሆን ከቤታቸው ውጪ ወዲያ ወዲህ እንዲሉ አልተፈቀደላቸውም። የማሌዥያውን አምባሳደር የነበሩትን ጃንግ ቶንቾልን የቴክ የወንድም ልጅና የናምም የናቱ የወንድም ልጅ በመሆኑ ደጋፊ ተብለው ወደ ሰሜን ኮሪያ ተጠርተው ተገድለዋል። የአሜሪካና የደቡብ ኮሪያ ያገኘነው የሚሉት መረጃ በመሆኑ በጥንቃቄ ማየታችንን ሳንረሳ ፕሬዝዳንት ኡን ከ140 በላይ የአባቶቻቸውን ሹማምንት አስገድለዋል ይባላል። እንዲህ አይነት ግድያ ከ50 ዓመታት ወዲህ የመጀመሪያው ነው ይባላል። እንዲህ ያለ ግድያ በአባትየው በጆንግ ኢል ጊዜ አልታየም። ምክንያቱም ጆንግ ኢል የአባታቸው የኪም ኢል ሱንግ ብቸኛ ወራሽነት የታመነላቸው፣ በአባታቸውም የሥልጣን ዘመን የመንግሥቱን ሥራ ሁሉ ቀዳሚ ተካፋይ ስለነበሩ የሚያሰጋቸው ነገር አልነበረም። ስለዚህ አምባገነኖች እንደሚያደርጉት ነባሮቹን እያስወገዱ አዲሶቹ ፈርተውና ተንቀጥቅጠው እንዲያገለግሉ የማድረግን የኃይል አሰራር አልተከተሉም። ፕሬዝዳንት ኡን ግን ስልጣን በእጃቸው ጨብጠው በእግራቸው ረግጠው መያዛቸውን እርግጠኛ ስላልሆኑ ቀድሞ በማጥቃት ዘዴ ሀገራቸውን ይመራሉ ይሏቸዋል። ስልጣን በክፉ መልኳ እንዲህ ትመስላለች። የዘመናችን ሰሜን ኮሪያም አቤልና ቃየልን አሳየችን። አብራችሁን ስለቆያችሁ እናመሰግናለን።